ኢየሱስ ክርስቶስ ማን ነው? ይህ አንድ ጥያቄ በዓለም ያሉ ሃይማኖቶችን ሁሉ የለያየ ጥያቄ ሲሆን ይህንን ጥያቄ መጀመሪያ የጠየቀው ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነበር። ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይንም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። ኢየሱስ ክርስቶስ አምላክ እንደሆነ የሚናገሩ የመጽሐፍ ቅዱስ ክፍሎች። በመሰረቱ መጽሐፍ ቅዱስ ስለ እግዚአብሔር አምላክነት በማስረዳት የሚጀምር መጽሐፍ ሳይሆን የእግዚአብሔር አምላክነት ቀድሞውኑ የተረጋገጠ በመሆኑ ስለ ፍጥረቱ በማተት የሚጀምር መጽሐፍ ነው። ሆኖም ማስረጃን ግን ትቶልናል። ኢሳይያስ 9:6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ዘፍጥረት 18 ከቁጥር 1 በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ። ይህ ክፍል የሚናገረው ስለ አብርሃም ነው። ይህ ምን ማለት እንደሆነ ጌታ ኢየሱስ በዮሐንስ ወንጌል ላይ እንዲህ ያብራራልናል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 56 አባታችሁ አብርሃም ቀኔን ያይ ዘንድ ሐሴትን አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ለአብርሃም ብቻ ሳይሆን በብሉይ ኪዳን ኢየሱስ በእግዚአብሔር መልአክ በመመሰል ለአጋር እና ለሙሴ እንዲሁም ለመሳፍንቶች ተገልጾ የነበረ ሲሆን ኢየሱስ የሕግ ፍጻሜና የእግዚአብሔር ጥበብ በመባል ይታወቅ ነበር። ዘጸአት 3:2 ጀምሮ የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆ ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህንን ታላቅ ራእይ ልይ አለ። እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እሱን ጠርቶ ሙሴ ሙሴ ሆይ አለው። እርሱም እነሆኝ አለ። ዮሐንስ ወንጌል 1:1-3 በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። ዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ሮሜ 9:5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ቲቶ 2:13 ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናልና። ዕብራውያን 1:8 ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግሥትህም በትር የቅንነት በትር ነው። ሁለተኛ ጴጥሮስ 1 ከቁጥር 1
የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅን ካገኘነው ጋር የተካከለ የክብር እምነትን ላገኙ ይላል። ኢየሱስ ክርስቶስን አምላክ ያደረግነው እኛ ክርስቲያኖች ሳንሆን መጽሐፍ ቅዱስ ራሱ በግልጽ አምላክ ስለሚለው ነው። የእግዚአብሔር ጸጋና ብርሃን ከሁላችን ጋር ይሁን።